በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 24 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ቅድስት ድንግል ማርያም ከዮሴፍና ከሰሎሜ ጋር ወደ ግብፅ ምድር ወረደ። ያን ጊዜም እርሱ ጌታ የ2 ዓመት ሕፃን ነበር። ወንጌላዊ እንዳለ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጦ ተነስተህ ሕፃኑንና እናቱን ይዘህ ወደ ግብፅ ምድር ሽሽ፣ ተመለስ ብዬ እስከምነግርህም በዚያው ኑር። የጌታችንም ወደ ግብፅ መምጣት ስለ 2 ሥራዎች ነው። አንዱ ሄሮድስ ቢያገኘው ሊገድለው እንዳይችል፣ ስለዚህም ሌሎች ትብስቱ ምትሃት ነው ብለው እንዳያስቡ፣ ሁለተኛም የግብፅ ሰዎች በመካከላቸው በመመላለሱ ጸጋውን እንዲያገኙ፣ ጣዖታትንም ቀጥቅጦ ለማጥፋት እነሆ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብፅ ይወርዳል፣ ጣዖታትንም በፊቱ ይወድቃሉ ያለው የነቢዩ ኢሳይያስ ትንቢት ይፈጸም ዘንድ የክብር ባለቤት ጌታችን በረቀቀ ጥበቡ ሸሸ። በመጀመሪያም የደረሱበት አገር ስሙ በስጣ ይባላል። አልተቀበሏቸውም። በዚያም የጉድጓድ ውሃ ቆፈሩ። ለሩቅ ሰዎች ፈዋሽ ስትሆን ለዚያች አገር ሰዎች ግን መራራ ሆነች። ከዚያም በገምኑዲ መንገድ ተጉዘው ወንዝ ተሻግረው ወደ ምዕራብ ደረሱ። የክብር ባለቤት ጌታችንም ተረከዙ በዓለት ላይ ያደረገ፣ በተረከዙም አምሳል በዓለቱ ላይ ተቀረጸች። እስከ ዛሬ ያም ቦታ የጌታችን የተረከዝ ቅርጽ ተባለ። ጌታችንም እመቤታችን ድንግል ማርያም እናቴ ሆይ በዚህ ቦታ ቤተ ክርስቲያንሽ በስምሽ ይጠራል እንዳለው እወቂ፣ በውስጡም ድንቅ ታምራትን አድርጋለሁ፣ ስሙም ደብረ ምጥማቅ ይባላል አላት። ከዚህ በኋላም ፀሐይ መግቢያው ወዳለ ባሕር ሄዱ። የአስቄጥስም በረሃ ዱር ከሩቅ አዩ። ጌታም በላዩ ባረከ። እናቱንም እናቴ ማርያም ሆይ በዚህ ዱር ውስጥ ብዙዎች ሰዎች መነኮሳት ሆነው በገድል ተጠምደው በመላእክት አምሳል ያገለግሉኛል። ከዚህም በኋላ ከፀሐይ መውጫው በኩል ወዳለ ተራራ ሄዱ። ዮሴፍም የሚመረኮዘውን በትር በእጁ ነበር። ጌታችንም ይህም ቦታ የሚያቃጥል በረሃ ነውና አንቀመጥ አለ። ጌታችንም ዮሴፍን በትር አንስቶ ሰባበራት። ጥቃቅን ስብርባሪዎችም አድርጎ በዚያ ቦታ ተከላቸው። በከበሩ እጆቹ ጉድጓድ ማሰ። መዓዛውም የሚጣፍጥ ውሃ ፈልቆ ፈሰሰ። ከዚህም በኋላ ውሃ በመሃል እጁ እየዘገነ የተከላቸውን ስብርባሪዎች አጠጣቸው። ወዲያውኑም በቀሉ፣ አድገውም ታላላቅ ዛፎች ሆኑ። ከእርሳቸውም ጣፋጭ ሽታ ሸተተ። እርሱም ከሽቶዎቹ ሁሉ እጅግ የሚጣፍጥ ነው። በለሳንም ብሎ ጠራቸው። እናቱም ድንግል ማርያምን እመቤታችን እናቴ ሆይ ይህ የተከልኩት በለሳን እስከ ዓለም ፍጻሜ ከዚህ ይኖራል። የክርስትናን ጥምቀት በአብ በወልድ በመንፈስ ቅዱስ ስም ለሚጠመቁ ከእርሱ ቅባት ይገኛል አላት። የዚያም ስም መጠሪያ ነው። ከዚህም ብህንሳን ወደሚባል ሀገር ሄዱ። ትርጓሜው ቤተ ኢየሱስ የሆነ በኢየሱስ ወደሚባል ቦታ ሄዱ። ጌታችንም ኢየሱስ ክርስቶስን በሽታ ደዌ ሁሉ የሚፈውስ ጉድጓድ ውሃ አደረገ። ሁለተኛም በአንዲት የጉድጓድ ውሃ ምልክት በየዓመቱ አደረገ። ይኸውም ከቀኑ እኩሌታ በማጠንትና በጸሎት ጊዜ ለእግዚአብሔር በዛች ውሃ ጉድጓድ ዕጣንን ሲያደርጉ የከበረ የወንጌል ንባብም ሲፈጸም በዚያች ጉድጓድ ውስጥ ያለ ውሃ ወደ ላይ ወጥቶ እስከ ጉድጓዱ አፋፍ ይደርሳል። ከእርሱም ይባረካሉ። ከዚያም በኋላ እንደ ቀደመው ወደ ቦታው ይመለሳል። ውሃውም ከነበረበት እስከ ደረሰ ይሰፍኑታል። 20 ክንድም የሆነ እንደሆነ የጥጋብ ዘመን ይሆናል። 17 ክንድ እንደሆነ ደግሞ በግብፅ አገር ታላቅ ረሃብ ይሆናል። ከዚህም ወደ ስሙናይ ሀገር ሄዱ። በዚያም ያሉ ጣዖታትን ወድቀው ተሰባበሩ። እነርሱም ስሙ አፍሎን ከሚባል ሰው ዘንድ ተቀመጡ። በዚያም የእሽ እንጨቶች ዛፎች አሉ። ለጌታችንም ሰገዱ፣ እስከ ዛሬም እንደ ሰገዱ ናቸው። ከዚያም ወደ ቁስቋም ሄዶ በውስጡ 6 ወር ተቀመጡ። በዚያችን በሽታ ሁሉ የሚያድን የጉድጓድን ውሃ አደረገ። ጌታችንም የፈቀደውን በግብፅ የሚኖርበት ወራት በፈጸመ ጊዜ ይኸውም 3 ዓመት ከ6 ወር ነው። ሄሮድስም ከሞተ በኋላ ከእግዚአብሔር የታዘዘ መልአክ ለዮሴፍ በሕልሙ ታይቶ የሕፃኑን ነፍስ የሚሹት ሙተዋልና ተነሳ፣ ሕፃኑንና እናቱን ይዘህ ወደ እስራኤል አገር ተመለስ አለው። ያን ጊዜም ተመልሰው ወደ ምስር ደረሱ። ወደ ማልቃም በዚያ ዋሻ ውስጥ አደሩ። እርሷም እስከ ዛሬ የቅዱስ ሰርጊስ ቤተ ክርስቲያን ናት። ከዚያም ወጥተው ወደ መጣሪያ ደረሱ። በውስጧም ታጠቡ። ይቺውም የውሃ ምንጭ አስቀድመን እንደተናገርን ጌታችን ያፈለቃት ከዚያችም ሰዓት ጀምሮ የተባረከች የከበረች ሆነች። ከዚያም የጌታችን የተከለው የክርስትናን ጥምቀት የሚፈጸምበት
በለሳን ቅባት የሚወጣውን ነው። በእርሱም ደግሞ አብያተ ክርስቲያናት፣ ንዋያተ ቅድሳት፣ ታቦተ ሕጉም የሚከብርበት ድኅነትም የሚደረግበት ለክርስቲያኖች ሁሉ መመኪያቸው ነው። በጌታችንም መመለስ ልጄን ከግብፅ ጠራሁት ያለው የሆሴያን ትንቢት ተፈጸመ። ስለዚህም ታምራት በግብፅ ድንቅ ሥራንም በጣኔዎስ በረሃ አደረገ በማለት የዘመርን በዚህች ዕለት መንፈሳዊ በዓል እንድናደርግ ይገባናል። ከቅድስት ድንግል ማርያም ተወልዶ ስለ እኛ ለተሰደደው ለእግዚአብሔር ምስጋና ይሁን፣ በእኛም ላይ ይቅርታውና ምሕረቱ ይሁን፣ አሜን። አምላክን የወለደች የተባረከች የድንግል እመቤታችን ማርያም በረከቷም ዮሴፍና የሰሎሜን በረከት ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ከ12ቱ ደቂቀ ነቢያት አንዱ ነው፣ ዕንባቆም አረፈ። ይህም ቅዱስ በአንዲት ዕለት እህሉን ለሚያጭዱለት ምሳቸውን አዘጋጅቶ ተሸክሞ ሲሄድ መልአክ ተገልጾለት ይህንን መብል በባቢሎን ሀገር በአንበሶች ጉድጓድ ውስጥ ላለ ለነቢዩ ዳንኤል ውሰድ አለው። ዕንባቆምም ጌታዬ ሆይ ባቢሎንን አላየኋት ጉድጓዱንም አላውቀውም አለው። የእግዚአብሔርን መልአክ በራሱ ጠጉር ያዘው። ምግቡንም በእጁ እንደያዘ ወሰደውና ጉድጓዱ እንደተዘጋ አስገባው። ምግቡንም ሰጥቶት መገበው። ወዲያውንም ዕንባቆምን ወደ ይሁዳ አገር መለሰው። ባረጀና በሸመገለም ጊዜ የእስራኤል ልጆች ከተማረኩበት ተመለሱ፣ ቤተ መቅደስንም ሠሩ። ዕንባቆምም ኢየሩሳሌም ደርሶ ወደ ቤተ መቅደስ ገባ። በታላቅ ደስታም ተቀበሉት። ትንቢቱንም ሊሰሙ ወደው ተሰበሰቡ። አፉንም ከፍቶ በመንፈስ ቅዱስ እንዲህ አለ። አቤቱ ድምፅህን ሰምቼ ፈራው፣ ሥራህንም አይቼ አደነቅሁ አለ። ስለ መድኃኒታችንም መውረድና በይሁዳ ክፍል በሆነች በቤተልሔምም ስለ መወለዱ ሲናገር የተመሰገነ እግዚአብሔር ግን ከፋራን ተራራ ከቴማንም ከይሁዳ አውራጃ ይመጣል ብሎ እስከ መጨረሻው ተናገረ። ከነቢያትም መጽሐፍ ጋር ደመሯት። ከዚህም በኋላ ከእስራኤል ልጆች አንዲት ሴት ወደ እርሱ መጣች። ያለቀሰችም እንዲህ አለችው፣ 2 ልጆች ነበሩኝ፣ ጣዖት እንዲያመልኩ ፈለጓቸው። እምቢ ባሉ ጊዜ ገድለው በጎዳና ላይ ጣሏቸው። ተገድለውም ወዳሉበት አብሯት ሄደ። ነፍሳቸውንም ይመለስላቸው ዘንድ እግዚአብሔርን ለመነው። ልመናውንም ተቀብሎ በሕይወት አነሳቸው። ዕረፍቱም በቀረበ ጊዜ ዘመዶቹን ጠራ፣ እንደሚሞትም ነገራቸው። አንዲትም ሰዓት ያህል ወደ ላይ እየተመለከተ ተቀመጠ። እነሆ እንደ ሰው ክንድ ያለች ታላቅ ክንድ የቤቱን ጣሪያ ሰንጥቃ ወረደች፣ ወደ አፉም ተዘርግታ ነፍሱን ወሰደች። ያን ጊዜም አረፈ። በክርስቲያናዊ ንጉሥ በአንስጣጥዮስ ዘመን እንዲሆነ ገድሉን ባነበበ ጊዜ አድንቆ በግብፅ በደቡብ ቀርስታ በሚባል ቦታ በስሙ ቤተክርስቲያን ሠራለት። እርሷም በዚች ቀን ከበረች። እግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የንጽና ሀገር የከበረ ቀሲስ እብቁልታ አረፈ፣ በሰማዕትነትም አረፈ። ይህም ባለ መድኃኒት ነው። ለበሽተኞችም በጎ ሥራ በመስራት ያለ ዋጋ ያክማቸዋል። ደግሞም የሚበሉትን የሚጠጡትን የሚለብሱትንም የሚሹትን ሁሉ ይሰጣቸዋል። በዚያም ወራት ወደ ሰዲን አውራጃ ወደ መኮንኑ አርያኖስ ዲዮቅልጥያኖስ ላከ። የዚያችን አገር ሰዎች ለጣዖታት እንዲሰግዱ ያስገድዳቸው ዘንድ። በዚያችም ጊዜ ይህን ቅዱስ ያዙት፣ ወደ እስሙናይም ወስደው በመኮንኑ ፊት አቆሙት። መኮንኑም ወደ እርሱ ይመልሰው ዘንድ በበጎ ቃልን ተናገረው። ሊመልሰውም ባልቻለ ጊዜ ቆዳውን እስኪሰነጣጠቅ እንዲገርፉ ታዘዘ። ከዚህም በኋላ በሕይወት እያለ በእሳት ውስጥ አቃጠሉት። ገድሉንም በዚህ ፈጸመ። ምዕመናንም መጥተው በድኑን ወስደው ከከተማ ደቡባዊ በሆነ ተራራ ላይ ገንዘው በክብር ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በበረከቱ ይማረን ለዘላለሙ አሜን። በዚችም ዕለት የአሮን ልጅ የአልዓዛር ዕረፍቱ ሆነ። ደግሞም የአርኬሌዎድስ የቴዎፍላስና የማሬ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡልህ ይልቅ የዳይቱን አነስተኛ መባ እንደተቀበልክ በሁልጊዜ የሚያገለግሉን አላፍ መላእክት እያሳሰብክ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመው ቃል ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።